ቤተክርስቲያን ዘመን ሐዋርያትም የእምነት አቋም ነበራቸው። ከነሱም በኋላ የመጡት ደግሞ የቤተክርስቲያን አባቶች የእምነት አቋም ነበራቸው። እየተሰበሰቡ በኒቆያ በተባለ ቦታ ጉባኤ ያደርጉ ነበረ። እንግዲህ የተለያዩ ቤተክርስቲያኖችም የእምነት አቋም አላቸው እና ይሄንን የእምነት አቋም እንግዲህ የሚመሰርቱት በእግዚአብሔር ላይ ነው። ዋናው ዶክትሪን የምናጠናው ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ ነው። የእምነት አቋማችንን የምንመሰርተው በእግዚአብሔር ላይ ነው በመጀመሪያ እና ይሄንን እንግዲህ ርዕስ የመረጥኩበት ምክንያት እግዚአብሔር አንድ ቀን የሚል ርዕስ ያለው አንድ ምስክርነት ሰባ ነበር እና ፕሮግራሙ ላይ በልጅነቴ የማውቀውን የእምነት አቋም መስካሪው በቃሉ ይናገር ነበረ እና ያ የተናገረው ነገር በጣም የሚገርም ነገር ነው እና እኔ ሁሉን በሚችል እሱን እኔ አሁን እነግራችኋለሁ። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ እያለ ደግሞ በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናው በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በተቀበረ በሶስተኛው ቀን ከሙታን በተነሳ ወደ ሰማይ ባረገ ሁሉን በሚችል በእግዚአብሔር አብ ቀኝ ፊት በተቀመጠ በሕያዋንና በሙታን ሊፈርድ ከዛ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን አምናለሁ አሜን ብሎ ጨረሰ። እንግዲህ በዚያ ወቅት እንግዲህ በግሌ ይሄ የእምነት አቋም በልጅነቴም የማውቀው ስለነበረ በተለይም ደግሞ በደርግ ዘመን እኛ የነበርን አማኞች ቤተክርስቲያን ሲዘጋ የምንሰበሰበው መካነ ኢየሱስ ቤተክርስቲያን ስለነበረ በዚያ ሁልጊዜ የጌታ እራት ከመሰጠቱ በፊት አምልኮ ከመካሄዱ በፊት ይሄ የእምነት አንቀጽ ይባላል እና ከመላቸው ነገሮች አንዱ ያን ጊዜ የነበረኝን እንደገና እንዳስበው አንደኛ ይህ የእምነት አቋም የሚለው ለሁለት ወራት ያህል በቃ ከሰማሁበት ጊዜ ጀምሮ ከኔ አልተለየም። ሁለተኛ ደግሞ በወርድ ኦፍ ላይፍ ቤተክርስቲያን የአምልኮ ጊዜ የእምነት አቋም በየሳምንቱ ቆመን ፓስተር ወልዴ ነው የጀመረው። ከዛ በኋላ መሪዎች ሁሉ በቆሙ ቁጥር ያንን እያሉልን እየተቀበልን የእምነት አቋማችንን በህብረት መናገር ጀምረናል። ይህ ደግሞ ለእኔ ኮንፈርሜሽን ሆነኝ። በመጨረሻ ደግሞ በግሌ ለማጥናት በማስብበት ጊዜ ስለ ዶክትሪን እንድናጠና ፓስተር ወልዴ ያዘጋጀው መጽሐፍ በፔራፕ ሚኒስትሪ በስጦታ ተሰጠኝ። እንደውም የዶክትሪን ትምህርት እንዳሰምጥ ጥያቄ ቀረበልኝ። ወገኖች ፈቃደኛ ሆኜ መጥቻለሁ፣ ጸልዩልኝ። ቃሉ የሚለውን ከእናንተ ጋር አብሬ ለ8 ሳምንታት ያህል እንማራለን እና የእምነት አቋሞች እንግዲህ የአማኞች የእምነት አቋም ከአብርሃም ነው የጀመረው። የሙሴ የእምነት አቋም የሚገኝበት መጽሐፍ ቅዱስ አለን። በእምነት የሚመሩ ሰዎች መጽሐፍ ነው ይሄ መጽሐፍ ቅዱሳችን። ስለዚህ በእምነት የሚመሩ ሰዎች የተናገሩትን የእምነት አቋም ሁሉ በቃሉ እየተመለከትን ቅዱሳን የህይወታቸው መስዋዕት አድርገው የሚመለከቱት ነው ይሄ እምነት አቋም። ከዘፍጥረት እስከ ዮሐንስ ያለውን ሁሉ ለመመልከት እንሞክራለን ጌታ ቢፈቀድ። እንግዲህ የእምነት አንቀጽ በዚህ ዘመን ብዙ አብያተ ክርስቲያናት የሚመሩበት መተዳደሪያ ደንብ ነው። እያንዳንዳቸው የእምነት አንቀጽ አላቸው፣ መመሪያ፣ እንደዚህ የተጠረዘ መመሪያ አላቸው። በኢትዮጵያ አውቃለሁኝ እኔ የአማኑኤል ቤተክርስቲያን ባፕቲስት ቤተክርስቲያን ዋና ጸሐፊ ሆኜ ሰራ ስለነበረ አገለግል ስለነበረ ያንን ወስደን ነው ለመንግስት አሳይተን ፈቃድ የምንሰጠው። እንደውም በታወቀ ደግሞ የአካውንታንት ሂሳባችንን አሰርተን በአመት እየወሰድን ነው የምዝገባ ፈቃዳችን እናድስ የነበረው እና የእምነት አቋም በዚያ ጊዜ በጣም አስፈላጊ ነበረ። በአሜሪካም እንደዚሁ ቤተ ክርስቲያን የሚተክሉ ቸርች ፕላንት የሚያደርጉ ከመንግስት ፈቃድ የሚያገኙት የእምነት አቋማቸውን የሚያሳውቅ መረጃ ሲያቀርቡ ነው እና ይህ የእምነት አቋም በጣም
ጠቃሚ ነውና እኛ እያንዳንዳችን እንደገና የእምነት አቋማችን ምንድነው? ስለ አብ ያለኝ እምነት ምንድነው? ስለ ወልድ ያለኝ እምነት ምንድነው? ስለ መንፈስ ቅዱስ ያለኝ እምነት ምንድነው? ስለ ቤተ ክርስቲያን የእግዚአብሔር ቃል የሚለው እኔ እንደ እምነት አቋም አድርጌ የምወስደው ምንድነው? ይሄን ሁሉ እንግዲህ በተከታታይ እንመለከታለን እና ለዚህ እንዲረዳን እንግዲህ እንደ ምሳሌ አድርጌ የማቀርባቸው ነገሮች ይኖሩኛል። አንደኛው ከብሉይ ኪዳን ሰዎች የማቀርባቸው ምሳሌ የእምነት አቋም የነበራቸው ይህንን የእምነት አቋም መግለጫ ሆኖ ሊያገለግለን የሚችል የነ ሲድራቅ የነ ሚሳቅ የነ አብደናጎ የእምነት አቋም ነው። እነርሱ የእምነት አቋም ነበራቸው። ስግደት የሚቀርበው ለእግዚአብሔር ብቻ ነው፣ ለጣዖት አንሰግድም የሚል አቋም ነበራቸው። እኛ የምናገለግለው አምላክ ከዚህ ከሚነደው እሳት ነበልባሉ ከአንተ እጅ ሊያድነን ይችላል። ንጉሥ ሆይ እርሱ ሊያድነን ፈቃዱ ባይሆን እንኳን አማልክትን እንደማናመልክ ላቆምከው ለወርቁ ምስል እንደማንሰግድለት እወቅ አሉት ይላል ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ጀምሮ ስንመለከት እና እነዚህ ሰዎችን እግዚአብሔር የእምነት አቋማቸውን ተመልክቶ አክብሮ ከዚያ ሁኔታ ውስጥ አዳናቸው። እንደውም ንጉሱ እስኪደነቅ ድረስ እግዚአብሔር መልአክ ልኮ ነበረ። በእሳቱ ውስጥ ከነሱ ጋር አራተኛ የሆነ ሰው ይመላለስ ነበረ እና ጠርቶ ነው በአክብሮት እንዲወጡ የጠየቃቸው እና እነሱም በወጡ ጊዜ ያው የምታውቁት ታሪክ ነው። ሁሉም ነው የተመለከተው። ፀጉራቸው ላይ ምንም ነገር እሳቱ ጉዳት አላደረሰም፣ ልብሳቸው ላይ እና የእምነት አቋማቸው ጠንካራ የሆኑ ሰዎች ናቸው። ንጉሥ ሆይ በጣም እርሱ ሊያድነን ፈቃዱ ባይሆን እንኳን እያሉ ያሉትን እንዴት አድርጎ እንደታደጋቸው ይሄ ጥሩ ምሳሌ ነው ለእምነት አቋም። እንቀጥላለን። በሐዋርያትም ዘመን የሆነው ብዙ ነው፣ ግን አሁን ቤተክርስቲያን ራሷ በአሁኑ ጊዜ የእምነት አቋምን እንድንለማመድ እያደረገች ነው። የወርድ ኦፍ ላይፍ ቤተክርስቲያን የአማርኛው ፕሮግራም የእምነት አቋም ምን እንደሆነ ራሳችን በአንደበታችን እየተናገርን እንድንለማመድ ማድረግ ጀምሯል። ለምን እንደሆነ አላውቅም፣ ግን ይሄ ነገር ለእኔ ኮንፈርሜሽን ነው እና እንዲረዳን ለመግቢያ አቅርቤዋለሁ። እንዲህ ይላል። እንቀጥላለን። የወርድ ኦፍ ላይፍን ጌታ ኢየሱስ ሆይ በዛሬው ዕለት ቃልህ እንደሚለን በሙሉ ልባችን በምስጋና በፊት ቀርበናል። በከንቱ ለመመላለስ አልመጣንም። ሰውነታችንን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርገን እናቀርባለን። ይህም በእውነት የተሞላ ስግደታችን ነው። ራስ ወዳድነትን፣ የራሳችንን ፍላጎት መሻት ብቻ አስወግደን በሙሉ ልባችን በቤትህ እንዘምራለን። አንተ የምትቀበለው አምልኮ በመንፈስና በእውነት የሚሰግዱልህን ነው። ስለሆነም አንተን ለማምለክ ልቦቻችን ወደ አንተ ናቸው። አይኖቻችን አንተን ያያሉ። እጆቻችን ወደ አንተ ተዘርግተዋል። በምስጋና እጆቻችን ለአንተ ያጨበጭባሉ። ልባችንንም ከፍ አድርገን በእልልታ ክብር ለእግዚአብሔር እንሰጣለን። እኛ ዝም ብንል ድንጋዮች ይጮሃሉ። ዛሬ ባለን ሁሉ ጌታን እንባርካለን፣ ስምህን እንቀድሳለን። ክብርና ሞገስ ምስጋናም ልትቀበል ይገባል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ብሎ ይጨርሳል። ክብር ለእግዚአብሔር አብ፣ ክብር ለእግዚአብሔር ወልድ፣ ክብር ለእግዚአብሔር መንፈስ ቅዱስ ይሁን። አሜን። ይህ የእምነት አቋማችን ነው። አምልኮ ከመጀመራችን በፊት ለራሳችንም ለሚሰሙንም በጉባኤ እናሳውቃለን። አሁን ይሄ የእምነት አቋም የዋናዎቹን እንግዲህ ምሳሌ የሚሆኑንን አቀርብና ነው ወደ ትምህርቱ ወደ እግዚአብሔር አብ ዛሬ ወደምናመጣው የምመጣው። አሁን የመጀመሪያ የምናየው የኒቃ ጉባኤን ነው። የኒቃ ጉባኤ ደግሞ እንግዲህ የኦርቶዶክስንም እንመለከታለን፣ የመካኒክስንም እንመለከታለን። መጀመሪያ የምናቀርበው የኒቅያን ጉባኤ ነው። ለምሳሌ እንዲሆነን የኒቃ ጉባኤን አንድ ጊዜ እንመለከተዋለን። እነሱ የነበራቸው የእምነት አቋም ከነሱ ነው ጠቅላላ የወሰዱት። ሌሎቹ በሙሉ ከነሱ የመጡት በሙሉ በኋላ የመጡት ከነሱ ነው የወሰዱት። በ325 ዓመተ ምህረት ነው ስብሰባው የተደረገው። ኒቅያ በሚባል ቦታ ነው ጉባኤው የተካሄደው
እና እነሱ ይህንን አቋማቸውን ይናገራሉ። ከሁሉ በላይ ክብርት በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘለዓለሙ ይላሉ። ለዘለዓለሙ የኒቅያ ጉባኤ ነው። እንደ ከፍታ አድርጊልኛለሽ ሜሪ፣ ትንሽ ከፍ አድርጊው። ከፍ ወደ ላይ አሁን ወደ ታች እየወረደ እንምጣ። ሁሉን በፈጠረ የሚለውን አንብቤ ያለውኝ እንቀጥላለን ወደ ታች። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም በምድርም ባለው ያለ እርሱ ምን የሆነ የለም። ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ማለትም ስራ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለኛ መከራ ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በምስጋና ይመለሳል፣ በሕያዋንና በሙታን ለመፍረድ ይመጣል። ለመንግስቱም ፍጻሜ የለውም። በእግዚአብሔር መንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ማለትም የወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ ክብርት በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሁን ቀጥሎ ደግሞ የምንመለከተው የኢትዮጵያ ኦርቶዶክስ ቤተክርስቲያንን የእምነት አቋም ነው። እነሱም ከዚህ ከኒቅያ ነው አብዛኛውን የወሰዱት እና በግዕዝ ነው የጻፉት። መጀመሪያ እኔ ዲያቆን ስለነበርኩኝ በግዕዝ ይሄንን በልጅነቴ ጸልየው ነበረ። ወነአምን በአሐዱ አምላክ እግዚአብሔር አብ አሐደ ኩሉ ዓለም ገባሬ ሰማያት ወምድር ዘአስተርኢ ወዘያስተርኢ ይላል። በግዕዝ ነው የተጻፈው። ሲተረጎም ሰማይና ምድርን በፈጠረ የሚታየውንና የማይታየውን ሁሉ በፈጠረ በእግዚአብሔር አብ እናምናለን። በጌታችን በኢየሱስ ክርስቶስ እናምናለን። በተለየ አካሉ ከአብ የተወለደ ከመንፈስ ቅዱስ ጋር በባህሪ በሕልውና በፈቃድ አንድ በሚሆን በኢየሱስ ክርስቶስ እናምናለን። ዓለም ሳይፈጠር ከአብ ጋር በሕልውና የኖረ ከብርሃን የተገኘ ብርሃን፣ ከባህሪ አምላክ የተገኘ የባህሪ አምላክ፣ የተወለደ እንጂ ያልተፈጠረ ያልተፈጠረ ከአብ ጋራ ከመንፈስ ቅዱስ ጋራ በባህሪው ሩይ የሚሆን እኩል በሚሆን ሁሉ በእርሱ ፈቃድ የተፈጠረ፣ ያለ እርሱ ቃልነት፣ ያለ እርሱ ፈቃድ፣ ያለ እርሱ ሕልውና ያልተፈጠረ ነገር የለም። ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ስለኛ ብሎ ተሰቀለ። በጳንጦስ ወገን በሚሆን በጲላጦስ ዘመን መከራ ተቀበለ፣ ታመመ፣ ሞተ፣ ተቀበረ። 3 ቀን በመቃብር አደረ፣ በመጽሐፍት እንደተጻፈ። በሶስተኛው ቀን ተነሳ፣ ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ ሙታንና ሕያዋንን ይገዛ ዘንድ ይመጣል፣ ለመንግስቱም ፍጻሜ የለውም። ከአድማስ እስከ አድማስ ነግሶ ይኖራል ዘላለም። እግዚአብሔር ይመስገን። ከአብ በሰረጸ ፈጣሪ በሚሆን በመንፈስ ቅዱስ እናምናለን፣ እንሰግድለት ዘንድ ይገባናል። በነቢያት የተናገረ በመሆኑ በመንፈስ ቅዱስ እናምናለን። በክርስቶስ ስም በተሰበሰበች የሐዋርያት ጉባኤ በሆነች በአንዲት ቤተክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። በትንሣኤ ሙታን በሚመጣውም ሕይወት ለዘላለሙ አሜን። አሁን የመካነ ኢየሱስን እንመለከትና ከዛ ወደ ትምህርታችን እንመጣለን። የመካነ ኢየሱስ ቤተክርስቲያን ደግሞ ቅድም እንደነገርኳችሁ ያው በደርግ ጊዜ ቸርች በተዘጋበት ጊዜ እነሱ ጋር ነበር የምንሄደው። ይህንን ሁልጊዜ በአምልኮ ፕሮግራም እንለው ነበር። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ።
ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን በተሰቀለ፣ በሞተ፣ በተቀበረ፣ በሦስተኛውም ቀን ከሙታን በተነሳ፣ ወደ ሰማይ ባረገ፣ ሁሉን በሚችል በእግዚአብሔር አብ ቀኝ ፊት በተቀመጠ፣ በሕያዋንና በሙታን ሊፈርድ ከዚያ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። በመንፈስ ቅዱስ በአንዲት ቅዱስ የሐዋርያት ቤተክርስቲያን አምናለሁ። አሜን። እግዚአብሔር ይመስገን። አሁን እንግዲህ ወደ ትምህርታችን እንመጣለን። ትምህርታችንን እንግዲህ የምንከታተለው በመጀመሪያ ስለ አብ ነው የምናጠናው። አንደኛ ሳምንት ዛሬ የመጀመሪያው ሳምንታችን ስለ አብ የምናጠናው ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን የሚለውን የእምነት አቋም ዛሬ እንመለከታለን። በሚቀጥለው ሳምንት ሁለተኛ ስለ ወልድ ነው የምናጠናው። በሶስተኛው ስለ መንፈስ ቅዱስ ነው የምናጠናው። ስለ መንፈስ ቅዱስ በአራተኛው ስለ ቤተ ክርስቲያን ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን እናምናለን። አምስተኛ ሳምንት ስለ ትንሣኤ እንመለከታለን። ስድስተኛ ስለ ዘላለም ሕይወት ስለ ደህንነት የምናጠናበት ጊዜ ነው። ስለ ዘላለም እንደሚመስል በመጨረሻም የስምንተኛው ሳምንት ላይ ማጠቃለያ ነው የሚሆነው ስለ እግዚአብሔር ቃል የእግዚአብሔር ቃል ብቻ ምን ያህል ከመጀመሪያ ጀምሮ ይሰራ እንደነበረ እንመለከታለን። አሁን አንደኛውን ጥናት ዛሬ እንጀምራለን። ክብር ለእግዚአብሔር ይሁን። ጌታ ቢፈቅድ ሌሎቹንም አንድ ባንድ እንከታተላለን። ክብር ለእግዚአብሔር ይሁን። አንደኛ ስለ እግዚአብሔር አብ። እኛ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። አሜን። አንደኛ እግዚአብሔር አብ ፈጣሪያችን ነው። እግዚአብሔር ፍጥረትን የፈጠረው በቃሉ ኃይል ነው። በዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። መዝሙረ ዳዊት 32 በቅንፍ 33:6 ላይ እናገኘዋለን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል መዝሙር 89:9 በቅንፍ 90:2 ላይ። እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። ዘፍጥረት 5:1-2 ዘፍጥረት 1:26-28 መመልከት እንችላለን። እግዚአብሔር ሰማያትንና ምድርን የፈጠረው ለክብሩ ለግርማው እና ለኃይሉ መግለጫ ነው። ሰማያት የእግዚአብሔርን ክብር ይናገራሉ። ፍጥረት ራሱ ብንመለከተው የእግዚአብሔርን ክብር ነው የሚናገረው። መዝሙር 118 በቅንፍ 19:1 ሃሌሉያ፣ እግዚአብሔርን ከሰማያት አመስግኑት፣ ከአርያም አመስግኑት፣ ሰራዊት ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃናት ሁሉ አመስግኑት፣ ሰማያ ሰማያት አመስግኑት፣ የሰማያት በላይ ውሃ ይሄ ጠፈር የምንለው እርሱ ብሏልና ሆኑ፣ እርሱ አዟልና ተፈጠሩም፣ የእግዚአብሔርን ስም ያመስግኑ ይላል መዝሙረ ዳዊት 148:1-5። ወገኖች እኛም እናመስግን። ሰዎች ግሩምና ድንቅ ሆነን ተፈጥረናል። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። መዝሙር 138-139:14 እየጠቀስን እኛም እግዚአብሔርን እናመስግን። እግዚአብሔር ምድርን የፈጠረ ለሰው ልጅ ያለውን ዓላማና ግብ የሚያከናውንበት ስፍራ ለማዘጋጀት ነው። እግዚአብሔር አምላክ በምስራቅ በዔድን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረው። እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃትም ዘንድ በዔድን ገነት አኖረው። ዘፍጥረት 1:8 እና 15 እንመልከት። እግዚአብሔር ምድርን ያበጃትም ይጠብቃትም ዘንድ ለሰው ስራ እና ኃላፊነት ሰጠው። ሆኖም ጠላት የሰውና የእግዚአብሔር ህብረት እንዲበላሽ አደረገ። ያሳዝናል። አዳምና ሔዋን እግዚአብሔርን እንዳይታዘዙ ፈተናቸው። ሔዋንን አታለለ። ዘፍጥረት 3:1-6 ሁለተኛ ቆሮንቶስ ምዕራፍ 11:3 አዳም እና ሔዋን በወደቁ ጊዜ እግዚአብሔር በምህረት በፍቅር ተመለከታቸው። ካፈሩበት ነገር
ተሸሽገው እንደነበሩ ታስታውሳላችሁ። የሚድኑበትን እቅድ ወዲያው አሳያቸው። የቁርበት ልብስ አለበሳቸው። ትእዛዝ በትእዛዝ መሻር ስላለበት ከሴቲቱ የሚወጣው ዘር የእባቡን የሰይጣንን ራስ እንዲቀጠቅጥ አዲስ ትእዛዝ ሰጠ እግዚአብሔር። በአንተና በሴቲቱ መካከል በዘርና በዘሯን መካከል ጠላትነትን አድርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት 3 ቁጥር 15። በአዲስ ኪዳን አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ በመስቀል ላይ ሰይጣንን ቀጥቅጦታል፣ ሞትን ሽሮልናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። የሚገርም ስራ ነው። በኢሳይያስ 61 ላይ ሕዝብሽ ሁሉ ጻድቃን ይሆናሉ፣ እኔም እከብር ዘንድ የአታክልቴን ቡቃያ የእጄን ስራ የምትሆን ምድሪቱንም ለዘላለም ይወርሳሉ። ኢሳይያስ 60 ቁጥር 21። ምድርም ቡቃያዋን እንደምታወጣ ገነትም ዘሩን እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅንና ምስጋናን በአሕዛብ ሁሉ ፊት ያበቅላል። ምክንያቱም እሱ አቅዷል። እንዴት እንዳቀደ እንግዲህ እንከታተላለን የእግዚአብሔርን ስራ በዚህ በቃሉ ውስጥ። እግዚአብሔር አብ አዳኛችን ነው። እግዚአብሔር አብ ፈጣሪያችን ነው የሚለውን ተመልክተናል። አሁን አዳኛችን ነው የሚለውን እንመለከታለን። ደህንነትን፣ የዘላለም ሕይወትን እና ከሰይጣን ባርነት ነፃ የምንወጣበትን መንገድ ያቀደው እግዚአብሔር አብ ነው። ደህንነት ከእግዚአብሔር ዘንድ ነው ይላል ዮናስ በምዕራፍ 2 ቁጥር 10 ላይ። እግዚአብሔር ከተማን ጭምር የሚያድን ነው ከጥፋት። ደህንነት ከእግዚአብሔር ዘንድ ነው ብሎ የተናገረው ነቢዩ ዮናስ እግዚአብሔር አዳኝ መሆኑን ፊት ለፊት በአይኑ ተመልክቷል። የነነዌ ሰዎችን በኃጢአታቸው ምክንያት አገራቸው በ3 ቀን ውስጥ እንዳትጠፋ ጾመው ጸለዩ። እግዚአብሔር አዳናቸው። ሆኖም ነቢዩ ባለመደሰቱ ነነዌ ከ120 ሺህ ሕዝብ በላይ የሚኖሩባት ከተማ ነች። ብዙ ሰዎችም አሉባት። ታዲያ እኔ ለዚች ከተማ ለታላቂቱ ከተማ አራራምን ብሎ ለነቢዩ ዮናስ እግዚአብሔር ተናገረ። ዮናስ ምዕራፍ 4 ቁጥር 11 ላይ እናገኘዋለን። እግዚአብሔር አብ አዳኝ ነው። እግዚአብሔር አብ አዳኝ ነው። ሰዎች የሚድኑበትን መንገድና መድኃኒት አንድያ ልጁን በመስጠት አዘጋጅቷል። የሚቀጥለው ሳምንት ስለ እግዚአብሔር ወልድ ስለምናጠና እግዚአብሔር አብ አስቀድሞ ቅድመ ዝግጅት የሚያደርግ ነው። እንዴት እንዳቀደ እቅዱን እንዴት እንደተከታተለ እንዴት እንዳስፈጸመ ሁሉ የሚቀጥለው ስለ እግዚአብሔር ወልድ ስናጠና እናያለን። ስለ ልደቱ ስናጠና መድኃኒታችን አንድያ ልጁን በመስጠት እግዚአብሔር አብ ዝግጅት አድርጓል ሰዎችን ለማዳን። እሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል ቆላሲስ ምዕራፍ 1 ቁጥር 13 እስከ 14። ይሄ እግዚአብሔር ያደረገው ነው። እግዚአብሔር አብ አዳኝ ነው። ወደ ልጁ ወደ ኢየሱስ ሰዎችን ይስባል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ ጌታ ኢየሱስ በዮሐንስ 6 ቁጥር 44 ላይ። እግዚአብሔር አብ አዳኝ ነው። ወደ ልጁ ሰዎችን ያመጣል፣ ለልጁም ሰዎችን ይሰጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል አለ ጌታ ኢየሱስ ዮሐንስ 6:36 ላይ። እግዚአብሔር አብ አዳኝ ነው። ሚሽነሪዎችን ይልካል። ጳውሎስን ልኮታል። ጳውሎስ ሲናገር ነገር ግን በእናቴ ማህፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን ማለት ስለ ኢየሱስ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል ገላትያ 1:15-16። እግዚአብሔር አዳኝ ነው። የደህንነት እቅድ ያዘጋጀው እርሱ ነው። ከሴቲቱ የሚወጣው ዘር ማለትም ከሴቲቱ የሚወለደው ዘር ልጅ ጌታ ኢየሱስ ክርስቶስ የእባቡን የሰይጣንን ራስ እንደሚቀጠቅጥ ትንቢት የተናገረው እግዚአብሔር አብ ነው። ይህም ከሰይጣን ባርነት ነፃ የምንወጣበት መንገድ ያቀደው እግዚአብሔር አብ መሆኑን ያስረዳናል። ክብር ለእግዚአብሔር አብ ይሁን። በዚህ በቲዮሎጂ ፕሮቶ ኢቫንጀሊዝም የሚባል ትምህርት አለ። የመጀመሪያ ወንጌል እንደማለት ነው።
የዘፍጥረት 3:15 እንደ መጀመሪያ ወንጌል ነው የሚቆጠረው። ከሰይጣን ባርነት ነፃ የምንወጣበትን መንገድ ያቀደው እግዚአብሔር አብ ነው። እግዚአብሔር ሴቲቱን ሔዋንን ያታለለውን እባብ ሰይጣንን የሚቀጠቅጥ ዘር አዘጋጀ። የሚፈጸመውን እቅዱን አወጀ። ከሴት የሚወጣው ዘር ራስን ይቀጠቅጣል አለ። አለቀ። በቃ እግዚአብሔር ወሰነ። ከሰይጣን ባርነት ነፃ የምንወጣበትን መንገድ ያቀደው እግዚአብሔር አብ የሴቲቱ ዘር የሚመጣበትን ሰው መረጠ። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ትተህ ከዘመዶችና ከአባትህ ቤት ተለይተህ እኔ ወደማሳይ ሀገር ሂድ። ዘርህን አበዛዋለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎችም በረከት ትሆናለህ። የሚመርቁህን እመርቃለሁ፣ የሚረግሙህን እረግማቸዋለሁ። በአንተም አማካኝነት ህዝቦች ይባረካሉ። ዘፍጥረት 12 ቁጥር 1-3 መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም ሰበከ። ገላትያ 3 ቁጥር 8 ላይ ከሰይጣን ባርነት ነፃ የምንወጣበትን መንገድ ያቀደው እግዚአብሔር አብ የመጀመሪያው ወንጌል ሰባኪ ነው። ይህንን ከገላትያ ላይ እንረዳለን። የእግዚአብሔር አብ የደህንነት እቅድ ለሰው ዘር ሁሉ ነው። አብርሃም ማለት የሁሉም አገር ህዝቦች አባት ማለት ነው። እግዚአብሔር አብ አብርሃምን ሲጠራው እስራኤል አልተወለደም፣ አልታወቀም። እስራኤል የሚባል ሀገር አልነበረም። ስለዚህ እግዚአብሔር ሀገሩን ሁሉ ህዝቡን ሁሉ ነው። በአንተ ህዝብ ይባረካሉ። የወንጌሉ መልእክት ለሁሉም ህዝቦች ነው። ስለዚህ እኛ ኢትዮጵያውያን ከእስራኤል ውጭ የሆነው አሕዛብ የምንባለው በእግዚአብሔር እቅድ አስቀድሞ ለእኛ እግዚአብሔር ደህንነት አዘጋጅቶልናል። ለሁላችን አንድ አባት ያለን አይደለምን ይላል ሚልኪያስ። አንድ አምላክ የፈጠረን አይደለምን? ሚልኪያስ ምዕራፍ 2 ቁጥር 10። አሁን በፈጣሪነቱ እግዚአብሔር አብ አባታችን ነው። ለእኛ ለክርስቲያኖች ያለው አባትነት ባዳኝነቱ ነው። አንድያ ልጁን ኢየሱስ ክርስቶስን ስለተቀበልን አብ አባት ብለን የምንጠራበትን የልጁን መንፈስ አብ አባታችን በልባችን ውስጥ ላከ። እግዚአብሔር ይመስገን። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል ገላትያ ምዕራፍ 4 ቁጥር 6። እኛ የእግዚአብሔር መንፈስ ቅዱስ ቤተ መቅደስ ሆንን። ይህንን መንፈስ ቅዱስን የላከው እግዚአብሔር አብ ነው። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ስላከ ይላል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርትን ስለ ጸሎት ባስተማረበት ጊዜ አባታቸውን በአድራሻው አባታችን ሆይ በሰማይ የምትኖር ብለው እንዲጠሩት አስተምሯቸዋል። የእግዚአብሔር አድራሻ በሰማይ ነው። ሰማያት ከሁሉ በላይ ከምድር አድማስ በላይ ከጠፈር በላይ ከፍ ያለውን የዓለም ከባቢ አየር ሁሉ አልፎ በስፋቱ የማይደረስበት ክልል ነው። ፖዚሽናሊ ወደ ሰማይ እጆቻችንን ዘርግተን በጉልበታችን ደግሞ ተንበርክከን አንገታችንን አቅንተን ስንጸልይ ከላይ የሚመለከተው እግዚአብሔር በመንፈሱ በእኛ ልብ ውስጥ ስላደረ የመንፈስ ቅዱስ ቤተ መቅደስ ስለሆንን ጸሎታችንን ይሰማል። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር ይላል። በሁሉም የሚኖር አማኝ በሚሆኑት ሁሉ አማኝ በሆኑት ጌታን በተቀበሉት ሁሉ ውስጥ መንፈስ ቅዱስ ስለሚያድር ጌታ እግዚአብሔር በዚህ በመንፈሱ አማካኝነት ህብረት ከኛ ጋር ያደርጋል። አንድ አምላክ የሁሉም አባት አለን፣ በሁሉም የሚሰራ በሁሉም የሚኖር። ስለዚህ ምክንያት በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ይላል ጳውሎስ ኤፌሶን ምዕራፍ 3 ቁጥር 15 ላይ። ክብር ለእግዚአብሔር ይሁን። አንደኛ በፈጣሪነቱ አባታችን ነው እግዚአብሔር። ሁለተኛ ለኛ ለክርስቲያኖች ያለው አባትነት ባዳኝነቱ ነው። ሶስተኛ አንደኛ ልጁን አንድያ ልጁን ኢየሱስ ክርስቶስን ስለተቀበልን አባ አባት ብለን የምንጠራበትን የልጁን መንፈስ አብ አባታችን በልባችን ውስጥ ላከ። ስለዚህ እግዚአብሔር ለአማኞች ሁሉ አባታችን ነው። አሁን ይሄንን አባታችን ነው ብለን የመጥራትን ነገር መለማመድ አለብን። እግዚአብሔር አብ በፈጣሪነቱ አባታችን ነው። እግዚአብሔር በፈጣሪነቱ አባታችን ነው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ብሎ በዘፍጥረት 1:26 በስላሴ ምክር ቤት
በተናገረው መሰረት ሰውን ከምድር አበጀው። አሁን ስላሴ የሚል ስም እያስተዋወቅኳችሁ ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌ እንፍጠር የባህር ዓሦችን ብሏል። በዚህ ጥቅስ ውስጥ እንግዲህ እግዚአብሔር የሚናገረው እኛ እያለ ነው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን፣ እንስሳትን፣ ምድር ሁሉ የሚንቀሳቀሱትን ሁሉ ይግዙ። በመልካችን እንደ ምሳሌያችን። በዚህ ጥቅስ ውስጥ እኛ እያለ የሚናገረው እግዚአብሔር አብ ነው። ስሙን በግልጽ የምናገኘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነው። ይህንን ጌታ ኢየሱስ ነው ይህ ለደቀ መዛሙርቱ ሲያስተምር የገለጠው። ጌታችን ለደቀ መዛሙርቱ የታላቁን ተልእኮ ትእዛዝ ሲሰጣቸው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያሰማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይሄ ስላሴ እኛ የሚለው አብ ወልድ መንፈስ ቅዱስን ነው። ስለዚህ በመጀመሪያ የምናጠናው ስለ እግዚአብሔር አብ ነው። የሚቀጥለው ስለ እግዚአብሔር ወልድ እያልን እንቀጥላለን። የዘላለም ሕይወት እንዲኖረን እንዳንጠፋ አንድያ ልጁን ስለላከልን እግዚአብሔር አብ አባታችን ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለምን እንዲሁ ወዷልና። ዓለም በመካከላችን አለች፣ የእሷን ስም ልጥቀስ። ሜሪን እንዲሁ ወዷል። ምንቴን እንዲሁ ወዷል። ዛሬ እዚህ የተገኛችሁትን ሁሉ ስማችሁን አንሱ፣ ስማችሁን ጥቀሱ እና እግዚአብሔር ሁላችሁን እያንዳንዳችሁን እዝራን እንዲሁ ወዷል። እግዚአብሔር አንድያ ልጁን በመቀበላችን የልጁን መንፈስ በልባችን እንዲያድር ላከ። እኛም የመንፈስ ቅዱስ ቤተ መቅደስ ሆንን። ክብር ለወደደን አንድያ ልጁን መንፈሱን ለላከልን ለአብ ይሁን። ጌታችን ኢየሱስ በዮሐንስ 14 ቁጥር 23 የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እሱም እንመጣለን። ተመልከቱ፣ አሁንም ጌታ ኢየሱስ እኛ እያለ ነው። እንመጣለን፣ በእርሱም መኖሪያ እናደርጋለን። አሁን አብ ወልድ መንፈስ ቅዱስ በእኛ ውስጥ ማደሪያ ሊያደርጉ ቃሉን በሚጠብቁ አባቴም ይወደዋል፣ ወደ እርሱም እንመጣለን። እኛ እያለ ነው የሚናገረው። መኖሪያ እናደርጋለን። ይሄ የሚገርም ነው። አማኞች ወገኖች የሚደንቅ ነው። ምንኛ መታደል ነው የስላሴ ማደሪያ መሆን። ስለ ስላሴ አጥናቴዎስ የሚባለው የቤተ ክርስቲያን አባቶች መካከል በእምነት አቋም መግለጫው ሲናገር ስለ አብና ስለ ወልድ ለመንፈስ ቅዱስ ሲናገር በሶስትነቱ አንድነቱ፣ በአንድነቱም ሶስትነቱ እናምናለን፣ አንድ አምላክ እናመልካለን እያለ ጽፏል። የሚገርም ነው። ስለዚህ ሶስትም አንድም ሆኖ በህልውና የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ መንፈስ ቅዱስ አለ። ይሄ ጥልቅ ትምህርት ነው። ጌታ ኢየሱስ ለደቀ መዛሙርቱ ወላጆች እንደሌላቸው ልጆች አልተዋችሁም አላቸው። ወገኖች እኛንም ወላጆች እንደሌላቸው ልጆች አይተወንም። ክርስቲያኖች የማደጎ ልጆች አይደለንም። እግዚአብሔር አባታችን ነው። አባት አለን። ስለዚህ አባታችን ሆይ ብለን ስንጠራ እርሱ ይሰማናል። ሰዎች ሁሉ በክርስቶስ ሆነው ይድኑ ዘንድ ፈቃዱ ነው። በክርስቶስ የሆነን እኛን እግዚአብሔር በጸጋው ብቻ አድኖናል። ስለዚህ በጸጋው ብቻ ባዳነን ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። አንደኛ። ሁለተኛ በእምነት ብቻ ጌታ ኢየሱስን ተቀብለን የእግዚአብሔር ልጆች ስለሆንን በእምነት አባታችን በሆነው ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ሶስተኛ በቃሉ ብቻ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። አራተኛ በክርስቶስ ብቻ የምንድንበትን የደህንነት መንገድ ባዘጋጀ ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ክብር ለእግዚአብሔር ብቻ። አምስተኛ ክብር በሚገባው ሰማይና ምድርን በፈጠረ በእግዚአብሔር አብ እናምናለን። ክብር ለአምላካችን ይሁን። ወገኖች የሚቀጥለው ሳምንት ጌታ ቢፈቅድ ስለ እግዚአብሔር ወልድ እናጠናለን። ጸልዩልኝ፣ እኔም እጸልይላችኋለሁ። ስላዳመጣችሁኝ እግዚአብሔር ይባርካችሁ። ክብር ለአምላካችን ይሁን። ክብር ለእግዚአብሔር ይሁን። አሜን አሜን። ወንድሜ ዕዝራ እግዚአብሔር